ሁላችንም በጋራ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ለመስማት እግዚአብሔርም እንዲሰማችሁ በዚህ የተቀደሰ ስፍራ የተሰበሰባችሁ በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ ሁላችሁም የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? አሜን። የበደልና የኃጢአታችንን መብዛት በእርሱ ፊትም ያሳየነውን የምግባር ጉድለት ሳይመለከት ከማያልቅ ልግስናው ከማይጓደለውም ቸርነቱ የነሳ ዕድሜ ሰጥቶን በሕይወትና በጤና ርትዕት በምትሆነው በቀደመች ፍኖት በአባቶቻችን ኦርቶዶክሳዊቷ ተዋሕዶ ሃይማኖት ጥላ ስር የጠበቀን የአባቶቻችን አምላክ ፈጣሪያችን ልዑል እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። ቅድም ወንድማችን አቤል ሶሎሞን ወይም አባጥሩ በሚገባ የዕለት ስንክሳር የሚመለከት መልእክት ሲነግሩን ነበር። ምን ነው ሳቃችሁ? አባ መሆኑን አታውቁም መሰለኝ። ዛሬ ከቅዱሳን መላእክቱ መካከል ሊቃነ መላእክት የሚባሉት ከሰባቱ አንዱ ቅዱስ አፍኒን ይታሰባል። ከዚያም አልፎ ቅድም በሰማይ መንኩራኩር የሚሰኙ ጸወርተ መንበር የሚባሉ በነጠላ ኪሩብ ለአራቱ ኪሩቤል ብለን የምንጠራቸው ቅዱሳን መላእክቱ ይታሰባሉ። እግዚአብሔር አምላክ በቅዱሳን መላእክቱ ምልጃ ሁላችንንም ከክፉ መከራ ይታደገን። አሁንም ጠባቂ መልአክ፣ ታዳጊ ሰማዕት፣ አማላጅ እናት አያሳጣን። ወቅቱ በፈተና ላይ ፈተና የተደራረበበት ጊዜ ስለሆነ ደግሞ ታላቅ በዓል አክብረን ነው አሁን ያለነው። ከሰሞኑ እመቤታችን ቅድስት ድንግል ማርያም ከግብፅና ከኢትዮጵያ ከስደት ለመመለስ በደብረ ቁስቋም ማረፏን በመላክ ሕፃኑን ሊገለው የሚሻው ክፉ ንጉሥ ሄሮድስ መሞቱ ሰምተው ወደ ሀገራቸው ለመመለስ መነሳታቸውን የዘከርንበት ወቅት ነው። ከስደት መልስ ያለውን ደግሞ በጥቂቱ ከኔ ጋር እንማማራለን። መነሻ የምናደርገው አባታችን በቅጥሩ በአጸዱ የተሰበሰብንለት ታላቁ ወንጌላዊ ሐዋርያ ቅዱስ ዮሐንስ በአዲስ ኪዳን የትንቢት መጽሐፍ በሚባለው በራእይ መጽሐፉ ያስቀመጠው የዮሐንስ ራእይ ምዕራፍ 12 ቁጥር 16 ላይ እንዲህ የሚል ቃል ተጽፏል። ወረድአታ ምድር ለይእቲ ብእሲት። እስኪ ወረድአታ በሉ። ምድር ለይእቲ ብእሲት፣ ምድሪቱም ሴቲቱን ረዳቻት በሉ። እስኪ ድገሙ። ምድሪቱም ሴቲቱን ረዳቻት በሉ። እስኪ ለሶስተኛ ጊዜ። መልካም። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢረ በከመ ይደልወን ይንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታችሁ አግዙኝ። ለእኔ ለደካማ ባሪያ ተናጋሪ አንደበትን፣ ለእናንተ ለአገልጋዮቹ ሰሚ ጆሮን፣ አስተዋይ ልቡናን የሰማይ አምላካችን እግዚአብሔር በነገር ሁሉ ያድለን። እውቀት፣ ጥበብ፣ ምስጢርና ማስተዋልን እንደ በጎ ፈቃዱ መጠን ለሰው ልጆች ሁሉ የሚገልጠው ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ከራቀው አቅርቦ ከረቀቀው አጉልቶ ከተሰወረው ገልጦ ከተከደነው ከፍቶ እንድንረዳ ይርዳን። ህጥይተ አምሳል እምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሪ ተመርገሙ ለአዳም መድኃኒታ ለሔዋን የምንላት የኛ የሁላችን ያጣን ተስፋ ያለም ሁሉ የመዳን ምክንያት ንጽሕተ ንጹሐን ቅድስተ ቅዱሳን
እመቤታችን ድንግል ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን በአጽረ መስቀሉ ደግፎ ሁላችንንም በቀደመው ሥርዓት በአባቶቻችን ፍኖት ያጽናን። ዳግም ተሰብስበን ቃሉን ለመማር ያበቃን አምላካችን አሁንም በፍቅር በስምምነት በሰላም በአንድነት በፈውስ በጤንነት ሀገራችንና መላውን ዓለም ይጠብቅልን። ዮሐንስ ራእይ ምዕራፍ 12 ከቁጥር 1 እስከ 18 ያለ ሰፋ ያለ ምስጢር ያለው ታሪክ ተቀምጧል። ሁሉን በመስመር ባገባብ ለማየት በጣም ጊዜው ጠባብ ስለሆነ በጣም በፍጥነት ግን 1/3ኛውን አለፍ አለፍ እያልን እንማማራለን። ዮሐንስ ራእይ ምዕራፍ 12 ስለ አንዲት ብእሲተ ሰማይ ለባሲተ ፀሐይ የተደረገላትና የተደረገባትን ታላቅ ነገር ነው የሚነግረን። አባቶቻችን ይህንን ክፍል የዮሐንስ ራእይ መጽሐፍ ነው፣ መጽሐፈ ቀለምሲስ ይሉታል። ጸሐፊው አቡ ቀለምሲስ ባለ ራእይ ይባላል። መጽሐፈ ራእይ ማለት ነው። ሲያነቡ እንዲሁ አይነቡም። ከቅዱስ ዮሐንስ መልክ ክፍል እሱ ይሄን ያስተማረበት አንደበቱ የጻፈበትን እጁን ሊናውን ሁሉ መከታና መጠጊያ ያደረጉ አምላከ ቅዱስ ዮሐንስ ይሄን ትርጉም ይሄን ምስጢር እንድናይ እንድንረዳ እንድናስተውል ወርዳን ብሎ ይማጸኑታል። ከደጁ ከተሰበሰብነው ፍቁረ ጊዜ ቅዱስ ዮሐንስ መልክ ላይ እንዲህ የሚል ቃል አለ። ሰላም ለአፉከ አፈ መለኮት ዘሰአሞ እንዘርስኑ እያህምሞ ነጻሬ ምስጢር ዮሐንስ በደሴተ ፍጥሞ ፍታህ በላዕሌ ለልሳንከ ማይተሞ ፍካሬ ራእይከ አንብ ወእካል ተርጉሞ። ቅዱስ ዮሐንስ ሆይ ላንተ አፍ ሰላም እላለሁ። ይህ ያንተ አፍ መለኮትን ለመሳም የበቃ አፍ ነው፣ ከጎኑ ሳይለይ መለኮትን ቢስም የመለኮታዊ እሳትነት ግን ያላሳመመው ያላቃጠለው ነው። ነጻሬ ምስጢር ዮሐንስ በደሴተ ፍጥሞ ፍጥሞን በምትባለው ደሴት ምስጢርን ለማየት የበቃ አንተ ቅዱስ ዮሐንስ ፍታህ በላዕሌ ለልሳንከ ማይተሞ ያንተን ማይተም በኔም አንደበት ላይ ፍታልኝ። ፍካሬ ራእይከ አንብቦ ወካል ተርጉሞ የራእይህን ምስጢር እንዳነብ እንዳስተውለው እርዳኝ ይላል አምላከ ቅዱስ ዮሐንስ። የራእዩን ምስጢር እንድንረዳ በቸርነቱ ይርዳን። እንዲህ ይላል ዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ ዋስተርአየ አብይ ተአምር በውስተ ሰማይ ዋስተርአየ ተአምር አብይ በውስተ ሰማይ በሰማይ ታላቅ ተአምር ታላቅ ምልክት ተአምር ማለት ምልክት ማለት ነው ታየ ይላል። ቀድሞ ከተመለከተው ኋላ ከሚመለከተው ተአምር ታላቅ የተባለው ይሄ ተአምር ብቻ ነው። ይሄ ተአምር ነው። በዚህ ክፍል ላይ ታላቅ የሚሉት ቃላት ተደጋግመዋል። ለምሳሌ ከዚህ በኋላ የሚያየው ሌላ ታላቅ ቀይ ዘንዶ አለ። በሰማይ የተደረገ ታላቅ ሰልፍ አለ። ለዚህ ታላቋ ሴት የተሰጠ ደግሞ ታላቅ ክንፍ አለ። እነዚህን ታላቅ ብሎ ይገልጣል። ከዚህ ሁሉ ግን አሁን የተመለከትኩት ተአምር በጣም ታላቅ ነው ይላል። ምን አይነት ተአምር ነው አለ? ብእሲት ተተለብስ ፀሐይ አንዲት ሴት ፀሐይ ለብሳ ነበር፣ ወይም ፀሐይን ተጎናጽፋለች። ልብስ የሆነላት ፀሐይ ነው። ወወር ታይተ እግርያ ከእግሯ በታች ጨረቃን ተጫምተዋለች። ወዲህ በረሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት በራሷ ዙሪያ 12 የሚሆኑ ከዋክብት አክሊል ደግሞ ሆነውላታል። ወጽንስት ይእቲ ብእሲት ይቺ ሴት ጸንሳ ነበረ ወትግር ወተሐምም ለወሊድ ለመውለድ ደርሳ በምታይዛ ትጨነቅ ነበረ ይላል። ዋስተርአየ ካልእ ተአምር በውስተ ሰማይ በሰማይ ሌላ ደግሞ ምልክት አየው አለ። አርዌ አብይ ወቀይህ ታላቅ ቀይና ታላቅ ቀይ የሆነ አውሬ አየው። ዘሰባቱ አርስቲሁ ወአስርቱ አቅርንቲሁ ራሱ 7 የሆነ ቀንዶቹ ደግሞ 10 የሆኑ አንድ አውሬ ቀይ አውሬ አየው። ቀይ ዘንዶ አውሬ አየው። ያቺን ወንድ ልጅ ጸንሳ ያለችውን ሴት አሕዛብን በብረት በትር የሚገዛውን ሊጣላት ከፊቷ ቆመ። ወንድ ልጅ የወለደችዋትን ሴት ሊጣላት ነው። እርሷም ልጇ ወደ አባቱ ዙፋን ተነጠቀ፣ ወደምትሸሽበት ስፍራ እግዚአብሔር ወዳዘጋጀላት ቦታ እሷ ሄደች ይልና በሰማይ ታላቅ ሰልፍ ሆነ። ቅዱስ ሚካኤል ከሰራዊቱ ጋራ ይሄንን ቀዩን ታላቅ ዘንዶ ተዋጋው ይላል። ሚካኤልን ከነሰራዊቱ ይሄ ዘንዶ ግን አልቻለው፣ ቀዩ አውሬ አልቻለው። በሰማይ ስፍራ ስላልተገኘለት ያ አውሬ ወደ ምድር ተጣለ ይላል። ከፊቱ የሸሸችቱንም ሴት በምድር መካከል አገኛትና አሳደዳት። እርሷን ከሱ ፊት ዘመናትና የዘመን እኩሌታ ሸሸች። ከሸሸች በኋላ
ወተውባ ለይእቲ ብእሲት ክሌክንፍ ከመዛአብይ ንስር እንደ ታላቁ ንስር ያለ ሁለት ክንፍ ለዚች ሴት ተሰጣት ይላል። ወአውፃ እምነ አፉሁ ውእቱ አርዌ ማየ ብዙሃ እምድሪሃ ይላል። ከሷ ኋላ ይሄ ቀዩ ዘንዶ ብዙ ውሃ ጎርፍ አድርጎ አፈሰሰ ይላል። ወረድ አታ ምድር ለይእቲ ብእሲት በዚህ ጊዜ ምድር ይችን ሴት ረዳቻት። ወአርሃወት አፉሃ አፏን ከፈተች። ወሰረበቶ ለውእቱ ማይ ዘወፃ ማፉ ለውእቱ አርዌ ከዚህ አውሬ አፍ የወጣውን ያንን ውሃ ምድሪቷ ዋጠችው ይላል። ወኢያይመረ ውእቱ አርዌ ከመተውህበ ላቲ ክሌክንፍ ሁለት ክንፍ ግን ለዚያ ሴት እንደሰጣት የአውሬ አላወቀም ነበር። በዚያ ጊዜ ወተማ ውእቱ አርዌ ላይ ለይእቲ ብእሲት የአውሬ በዚህ ሴት ላይ ተቆጣ። ወሆረ ይጽወሙ ለለተርፉ ውሉዳ ከሷ ዘር የቀሩትን ሊጣላቸው ሄደ። ከሷ ዘር የቀሩ የሚባሉት ለያቀው ትእዛዝ እግዚአብሔር ወይሄሉ በጽድቁ ለኢየሱስ ክርስቶስ የክርስቶስ ምስክርነት ያላቸውና የእግዚአብሔር ሕግ የሚጠብቁትን ነው። ወቆመ ውእቱ አርዌ ላይ ለሆፃ ባሕር ያ አውሬ ሄዶ በባህር አሸዋ ላይ ቆመ ይላል። የገጸ ንባብ ይባላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተነገረው ለሶስት ክፍል ነው። በምስጢር ሲብራራ ለሶስት አካላት የተነገረ ነው። ያቺ ብእሲተ ሰማይ ለባሲተ ፀሐይ አሕዛብን በብረት በትር የሚገዛ ወንድ ልጅ የወለደች ሴት ምእመናንን በምግባር በሃይማኖት የወለዱ የመምህራን ምሳሌ ናት። ሴቲቱ ለመምህራን ሊቃውንት ለአባቶቻችን ምሳሌ ተደርጋ ከቁጥር 1 እስከ 18 አሁን ያየነው በሙሉ በእነሱ ይፈታል። እንዲሆኑት ስለዚህ ነው እንዴ ተባለላቸው ለዚህ ነው ተብሎ። ሁለተኛ ምግባር ሃይማኖትን አጽንተው ለሚኖሩ ለምእመናን ምሳሌ ትሆናለች እቺ ሴት። በምግባር በሃይማኖት ጸንተው ስጋቸውን ለነፍሳቸው ነፍሳቸውን ለፈጣሪያቸው አስገዝተው የሚኖሩ እንደ ነፍስና ስጋ እምነት ከምግባር ተዋህዶላቸው ፈጣሪያቸውን ደስ የሚያሰኙ ምእመናንን ምሳሌ ናት እቺ ሴት። የመጨረሻው ከኛ ጉዳይ ጋር የሚሄደው ሲሶ 1/3ኛው ትምህርታችን ግን ያቺ ሴት ኃያል ወልድን በስጋ የወለደች የእመቤታችን የቅድስት ድንግል ማርያም ምሳሌዋ ናት። ያንን የተመለከተው ስለሷም ነው ስለሷ ነው የሷ ክብር የበለጠ የተነገረበት። በመጨረሻ ባነሳነው ርዕስ ደግሞ የኛም ድርሻ በውክልና የታየበት ታላቅ ምስጢር ስላለው ነው። ምንድነው ሚላት ብዙ ጊዜ ተምረናው ስለሚል በጣም አለፍ ብለን ዋናውን ቁም ነገር ለማየት እንድንችል ታላቅ ተአምር አየሁ ይላል። ይሄ ተአምር ታላቅ ነው፣ ምልክቱ ታላቅ ነው። ለድነት ምልክት ነው ምልክቱ። ለቃል ኢሳይያስ ነው ጌታ ራሱ ምልክት ይሰጣቸዋል ለመዳን ማለት ነው። ድንግል በድንግልና ጸንሳለች ወንድ ልጅም ትወልዳለች ይላል። ያን አሕዛብን በብረት በትር የሚገዛ ታላቅ ምልክት እግዚአብሔር አምላክ አሕዛብን በብረት በትር የሚገዛው ወንድ ልጅ የምትወልዷ ታላቅ ሴት የመዳናችን ምልክት ስለሆነች ጌታ ራሱ የዛን ጊዜ ምልክት ይሰጣቸዋል። የኛ የድነታችን ምልክት በተስፋ ሲጠበቅ የነበረው አዲስ ነገር መከሰት ነው። ወንድ ልጅ መውለድ ከሆነ ከዛ በፊትም ከዛ በኋላ ብዙዎች ወንድ ልጅ ወልደዋል። ምልክት ግን የሚለው የተለየ በተአምር የሚፈጸም ስለሆነ ጌታ ራሱ የሚሰጣችሁ ምልክት አካላዊ ቃል መምጣቱን የምታውቁበት ማሳያ ድንግሊቱ በድንግልና ጸንሳ መውለዷ ነው ተብሎ ተነግሯል። ታላቅ ምልክት ናት እሷ። ምክንያቱም በእሷ የተደረገው ነገር ለእሷም የተደረገው ነገር ድንቅ ነው። መጽሐፍ እንደሚመሰክረው ታላቁ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነኪር ነገሩ በእንቲአኪ ሆ አገር እግዚአብሔር ኦ ሀገር እግዚአብሔር የእግዚአብሔር ሀገር ሆይ ባንቺ የተደረገው ነገር ድንቅ ነው ይላል። ይሄ ባንቺ ነው የሚለው በሷ የተደረገው ነገር ድንቅ ነው። ሁለተኛ ለሷ የተደረገው ነገር ድንቅ ነው። ራሷ ስታመሰግን እስመ ገብረ ሊተ ኃይለ አብያተ በእኔ ታላላቆቹን ስራዎች አድርጓልና ታበዮ ነፍሴ ለእግዚአብሔር ወስታስ መንፈሴ በአምላኬው መድኃኒቴ ነፍሴ እግዚአብሔርን ታላቅ ታደርጓለች መንፈሴ መድኃኒቴ ደስ ይላታል ብላ ተናግራለች። ለኔ ታላቅ ነገር አድርጎልኛል፣ ለሷ ታላቅ ነገር አድርጎላታል፣ በሷም ታላቅ ነገር አድርጓል። ስለዚህ እሷ ታላቅ ምልክት ናት። አንዲት ሴት ናት አለና ፀሐይ ላዋ ላይ በርቷል አይደለም ያለው። ፀሐይን ተጎናጽፋለች አለ። ምን ተጎናጽፋለች? ፀሐይን ተጎናጽፋ በክብር የተገለጠች ብቸኛዋ በዓለም ላይ የምናውቃት ሴት እሷ ናት። አሁን ለኛ ምሳሌና አብነታችን ናት። መራሂት ለመንግስተ ሰማያት መሪ ናት እመቤታችን። እሷ በምድር ላይ የኖረችው ክብር እኛ በሰማይ መንግስት የምንኖረው ዘላለማዊ ክብር ማሳያ ነው። እሷ በስጋ ስትኖር ፀሐይ ለብሳለች። እኛ ኋላ በክብር ስንገለጥ በቀኙ እግዚአብሔር አምላክ በቸርነቱ ሲያቆመን ያኔ ነው ፀሐይ የምንለብሰው። በዚህ በማቴዎስ ወንጌል ላይ ምዕራፍ 13 ቁጥር 43 ላይ አሜሃ ይበርሁ ጻድቃን
በመንግስት አቡ ሆሞ ምስብኢተ እደን ብርሃነ ፀሐይ በዚያን ጊዜ ጻድቃን በአባታቸው መንግስት ከፀሐይ 7 እጅ ይበራሉ ይደምቃሉ ብሎ ተናግሯል። የሚበሩት ለምንድን ነው? ድላቸው መንግስተ ሰማያት የበራ ስለሆነ ነው። በመጽሐፈ ሄኖክ ምዕራፍ 15 ቁጥር 8 ላይ እድላቸው መንግስተ ሰማያት የበራ ነውና ጻድቃን እንደ ፀሐይ ይበራሉ ብሎ ተናግሯል። ለምንድን ነው ጻድቃን በመንግስተ ሰማይ የሚበሩት ያላችሁ እንደሆነ አንዱን ፀሐይ ጽድቅ ኢየሱስ ክርስቶስን ለብሰው ስለሚኖሩ ነው። ለሊሁ ዓለሞሙ ወለሊሁ ተርላሆሙ ደስታቸው እሱ ነው፣ ዓለማቸው እሱ ነው። አንዱን ፀሐይ ኢየሱስ ክርስቶስን ሞቀው፣ አንዱን ፀሐይ ኢየሱስ ክርስቶስን ለብሰው፣ አንዱን ፀሐይ ኢየሱስ ክርስቶስን ተመግበው ለዘላለም በክብር ጻድቃን ይኖራሉ። እርሷ በስጋ የኖረችው እንዲሆና ያንን ፀሐይ ለብሳ ነው። ያንን ፀሐይ ኢየሱስ ክርስቶስን ለብሳ ነው። ስትገለጥ ለባሲተ ፀሐይ ናት። እርሱ እውነተኛ ፀሐይ ነው ክርስቶስ። በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ወይ ሰርቅ ለክሙ ለእለ ትፈርሁ ስሜ ፀሐይ ጽድቅ ስሜን ለምትፈሩ ለናንተ የጽድቅ ፀሐይ ይወጣላቸዋል ትወጣላቸዋለች ፈውስም በክንፎቿ ውስጥ ነው ይላል። የጽድቅ ፀሐይ ማለት የእውነት ፀሐይ ማለት ነው። ይሄኛው ፀሐይ የተፈጥሮ ፀሐይ ነው፣ ፍጡር ነው ራሱ በዕለተ ረቡዕ የተፈጠረ ነው። ከብርሃን እጅ እግዚአብሔር ከፍሎ የሸለመው ነው። እውነተኛው አማናዊው ፀሐይ ኢየሱስ ክርስቶስ ነው። እሱን ምን ይሉታል አባቶቻችን በኪዳን ምስጋና? ፀሐይ ዘኢየዐርብ የማይጠልቅ ፀሐይ። እስኪ ዘኢየዐርብ በሉ። የሚሰርቅ እንጂ የማያርብ ማለት ነው። የሚወጣ እንጂ የማይጠልቅ ፀሐይ እሱ ነው። ወልደ ትምህርቶሙ ለፀሐውያን አብያዝ ለምስራቃውያን ከዋክብት የትምህርታቸው ልጅ የሚባል መምህራችን አባ ጊዮርጊስ ዘጋስጫ በእንዚራ ስብሐት ምስጋናው ላይ ኦ ጽባ እንተ አልብኪ ምሴት አንቺ ምስራቅ መምሸት የለብሽም እያለ እመቤታችን ያመሰግናታል። እሷ ምስራቅ ናት፣ በእሷ ዘንድ ምሽት የለም። ጠቢቡ ሰሎሞን ይቺ እንደማለዳ ብርሃን የምትጎበኝ እንደ ፀሐይ የጠራች እንደ ጨረቃ የተዋበች ዓላማን ይዞ እንደተሰለፈ ሰራዊት የምታሰፈራ ማናት ይላታል። እንደ ማለዳ ብርሃን የምትጎበኝ ማለት ፀሐይ የማይርቃት ማለት ነው። ከሷ እንደወጣ አብርቶ የሚኖርባት ከሷ የወጣ እውነተኛው ፀሐይ የማይጠልቅ እሷም ፀሐይን ለብሳ የተገለጠች እመቤታችን ቅድስት ድንግል ማርያም ናት። ያቺ ብእሲተ ሰማይ የሰማይ ሴት ለባሲተ ፀሐይ ፀሐይን የለበሰችው ፀሐይ ጽድቅ ኢየሱስ ክርስቶስ የተገለጠባት ድንግል ማርያም ናት። እሷ እመብርሃን ነው ምንላት? እስኪ እመብርሃን በሉ። እመብርሃን ማለት የብርሃን እናት ማለት ነው። ብርሃንን ወልዳ ከሷ ከወጣ በኋላ ብርሃናዊ ክብሩ ያልተለያት ናት። አሁን አንድ ሽቶ በውስጡ ያለበት ብልቃጥ ሽቶን ከተቀባንና ከጨረስነው በኋላ ብልቃጡ ምንድን ነው የሚሸተው አይደል? የሽቶ ብልቃጥ ከሆነ ሽቶም ከውስጡ ቢያልቅ ብልቃጡ ሽቶ ነው የሚሸተው። ልክ ለታረብ ውዳሴ ማርያም ላይ ማርያም ድንግል ሙዳየ ፍረት ይላታል። ድንግል ማርያም የሽቶ ሙዳይ ናት ይላል። ሽቶ ከውስጡ ካለቀ በኋላ ሙዳዩ ሽቶ እንደሚሸተው ሁሉ እርሷ አምላክን በስጋ ከወለደች በኋላ መለኮታዊ መዓዛው አልተለያትም። ብርሃንን ከወለደች በኋላ የብርሃን ክብሩ መጎናጸፊያ ሆኗት እመብርሃን ስትባል ለዘላለም ትጠራለች። ያ ብቻ አይደለም። ብርሃን በሌለ ሰዓት በጨለማው የሚያበራው ጨረቃ እንኳን ጫማዋ ነው አለ። ወወር ታይተ እገሪሃ ከእግሯ በታች ደግሞ ጨረቃ ሆኖላታል አለ። ብርሃን ኢየሱስ ክርስቶስ ከሆነ ብርሃን እስከ መምጣት ድረስ በጨለማ ሲያበራ የነበረ ብርሃን የተገለጠበት የብርሃን ማሳያ ከእውነተኛው ብርሃን ተጠግቶ ብርሃናዊ ሆኖ በጨለማው ዘመን ያበራ ጨረቃ ቅዱስ ዮሐንስ መጥምቀ መለኮት ነው። ዛሃሎም ቅድሜ ውእቱ ይመጽእ እምድር ከኔ በፊት የነበረው እሱ ከኔ በኋላ ይመጣል፣ እኔ ጨረቃው አሁን አለው፣ የጠለቀው ፀሐይ ደግሞ ይወጣላቸዋል እያለ ያስተማረ መንገድ የጠረገ እሱ ነው። ሊቃውንት ፀሐይ ጨረቃ በስርቀት በመውጣቷ 15 ቀን ከጉድለት ወደ ምላት ታድጋለች። 15 ቀናት ያህል ጨረቃ በጉድለት እናያታለን። ዮሐንስ መጥምቀ መለኮትም አንገቱ በሰይፍ ከተመተረ ከተቆረጠ ከተሰየፈ በኋላ ከአንገቱ በላይ ባለ ሰውነቱ ባናቱ ክንፍ አውጥቶ 15 ዓመት ሰብኳል። እሱ ጨረቃ ይባላል። ቅዱስ ዮሐንስ የተለየ ክብር ነው ያለው። መለኮትን በስጋ ለማጥመቅ ይበቃ መጥምቀ መለኮት ይባላል። እስኪ መጥምቀ መለኮት በሉ። መለኮት የሚጠመቅ ሆኖ ሳይሆን መለኮትን በስጋ ስላጠመቀ ነው። ክርስቶስ ሲመጣ እንዴት እኔ ያጠምቃለሁ አለው። እኔ በባሪያው እጅ የተጠመቀ ትሁት አንተም ጌታውን ያጠመቀ መጥምቀ መለኮት ትባላለህ፣ አጥምቀኝ ጽድቅን እንድንፈጽም ይገባናል ብሎታል ክርስቶስ። ለዘላለም ካጠመቀው በኋላ እሱ መጥምቀ መለኮት ሲባል ይኖራል፣ ክብሩ ሲገለጥለት ይኖራል። ስለዚህ ዮሐንስ ክብሩ ከሁሉ በላይ ነው። መለኮትን በስጋ አግኝቶ ለማጥመቅ የበቃ ሰው ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ አልቦ ዘያብዮ ለዮሐንስ እምትውልደ አንስት ከሴት ከተወለዱት መካከል ዮሐንስን የሚበልጠው ማንም የለም ይላል። እስኪ ዮሐንስን በሉ። ማንም አይበልጠው። ከመቤታችን አንፃር ግን ሲነጻጸር ከእግሯ በታች። እየሰማችሁ ነው?
እሱ ከእግሯ በታች ነው ያለው። ምክንያቱም እሷ መትህተ ፈጣሪ ከፈጣሪ በታች ናት። መልዕልተ ኩሎን ፍጡራን ቅድም ወንድሞቻችን እየተቀባበሉ ውዳሴ ማርያምን ሲያሰሙን ማርያም ድንግል እመቤታችን ወላዲት አምላክን የአቢ ክብራ ለማርያም እንኩሎም ቅዱሳን የድንግል ማርያም ክብራ ከቅዱሳን ሁሉ ይበልጣል። ቅዱስ ዮሐንስ ቅዱስ ነው፣ ከሱም ይበልጣል። የእመቤታችንና የቅዱስ ዮሐንስ አንጻሩ ሲታይ ዮሐንስ ከእግሯ በታች ጫማዋ ነው፣ ከእግሯ በታች ነው ማለት እሷ ከሱ በላይ ናት ማለት ነው። ይሄንን ራሱ በሁለት መልኩ መስክሯል። በጣም ባጭሩ እንመልከተው። አንድ በእናቱ ማኅፀን ገና ሳለ እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ሄደች ይላል። ወደ ኤልሳቤጥ ስትሄድ ኤልሳቤጥ አንድ የሚገርም ነገር ተናገረች። ምን አለቻት እመቤታችንን? ምንትኑ አነ ከመ ትምጽኢ ሀቤ እሙ ለእግዚእ የጌታዬ እናቱ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማኅፀን ውስጥ በደስታ ዘሏልና። እርግጠኛ እነዚህ እናቶች እህቶች አላችሁ የወለዳችሁ አይደል? ጽንስ ሲሰማ ታውቃላችሁ? አሁን እየሰማ ነው የምትሉት ነገር አለ ይታወቃል። መስማት አለ አሁን ተኝቷል፣ አሁን ሰምቷል ማለት ትችላላችሁ። የእመቤታችን የሰላምታ ቃል ኤልሳቤጥ ላይ መንፈስ ቅዱስን መላ። ኤልሳቤጥ ምን አወቀች? የጽንሱን ኩነት አወቀች። ምንድነው አሁን እየሆነ ያለው? መስማቱን ብቻ አይደለም ሰምቶ መደሰቱንም ጭምር አወቀች። የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማኅፀኔ ውስጥ በደስታ ዘሏልና አለች። እስኪ በደስታ ዘሏል በሉ። ዘለለ የሚለውን መጽሐፍ ቅዱስ ላይ ስናገኝ በብዙ መልኩ ዘለለ እየተባለ ተቀምጧል። ለምሳሌ አንፈራጸ ዘለለ ተብሎ ተፈቷል። ቀነጸም ዘለለ ተብሎ ተፈቷል። ቅንጻዌና አንፈራጾ ይለያያል። አንፈራጸ ማለት ክብር የሚገለጥበት ለሌላው ራስን ዝቅ እያደረጉ መነሳት መዝለል ተብሎ ተቀምጧል። እንደ ስግደት ያለ ነው። ቀነጸ የሚለው ግን እንጣጥ ማለት ነው። ይሄው ልክ በየአዳራሾቻቸው ዘለል እያሉ ለክብር አደረግ ነው የሚሉት ማለት ነው። ያ ዳዊት ዘለለ በታቦተ ጽዮን ፊት ቢባል በሌላ አገባብ ለምሳሌ አንፈራጹ ሰባ ሰገል ዘለሉ ግን ሰገዱ ተብሎ ነው የተመለሰው። ግን አንድ ነው። አንፈራጸ ጓል ልጇ በማኅፀን ውስጥ እያለ ወልደ መካን የመሃኒቱ ልጅ ለወልደ ድንግል ለድንግሊቱ ልጅ በማኅፀን አንፈራጸ ማለት ሰገደ ማለት ነው። በደስታ ነው እንጂ እንዲሁ ያለ ቅንጻዌ ወይም ዝም ብሎ እንጣጥ ብሎ መዝለል እንኳን በእመቤታችን ፊት በአማናዊቷ መቅደስ እግዚአብሔር በተገለጠባት ሰገነት ፊት ቀርቶ እዚህ ፊት ለፊት እንኳን ከዘለለ አንድ ሰው ይቀጣል፣ ይቀሰፋል። በትንቢተ ሶፎንያስ ላይ እንዲህ የሚል ቃል ተጽፏል። ትንቢተ ሶፎንያስ ምዕራፍ 1 ቁጥር 9 ላይ የእግዚአብሔርን ቤት አመጽና ሽንገላ የሚሞሉትን በመድረኩ ላይም የሚዘሉትን እኔ እቀጣለሁ ይላል የሠራዊት ጌታ እግዚአብሔር ይላል። አማናዊቷ መድረክ እመቤታችን በሷ ፊት ማንም መዝለል አይቻለው። ዮሐንስ ዘለለ ማለት ክብርን ሰጠ ነው። በሐዋርያት ሥራ ቅዱስ ዮሐንስና ቅዱስ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ያን ሰዎች መልካም በሚሏት ደጃፍ የወደቀውን ሽባ ሰው ፈወሱት። ብርና ወርቅ የለንም ወደኛ ተመልከታሉት። ከዛ በደስታ እየዘለለ እያመሰገነ ተከትሏቸው ወደ መቅደስ ገባ ይላል። እርሱ በደስታ እየዘለለ እያመሰገነ ወደ መቅደስ ገባ ማለት እንጣጥ አለ ማለት አይደለም። ብቅ ዝቅ አለ፣ ስግደት ሰጠ፣ አከበረ ማለት ነው እንጂ የዮሐንስ ስግደት እንደዚህ አለ። በማኅፀን እያለ ዘለለ ማለት ወዴት ይዘላል? ማኅፀን ውስጥ እኮ ተጠቅልሎ ያለ ሰው። ነገር ግን ኤልሳቤጥ አገላለጧ በደስታ ዘሏል ማለት ቦታ ቀይሯል ማለት አይደለም። ማኅፀን ዓለም ሆኖ ይዞኝ ነው እንጂ አለ። ከማኅፀን ላይ የዘለለ ልጅ የት ነው የሚገኘው? መቼም ማለት ክፍት ቢሆን የት ነው ያለው? እግሯ በታች ነው። ራሱ ሲናገር እኔ ቦታዬ ከሱ አንፃር እዚህ መታየት አይደለም ከእግሯ ስር መውደቅ ነው እንጂ ማለቱ ነው። ሲሰግድ ነው ሕፃኑ። ሲያጠምቅ ክርስቶስን ስለ ክርስቶስ ይነግራቸዋል። ወበማእከሌክሙ ሀሎ ይቀውም ዘይተአምሩ አንትሙ እናንተ የማታውቁት በመካከላችሁ ቆሟል ይለና እሱ የቆመውን አንሰ ኢይደልወኒ ከመ እጹብ ቶታ ነው። የሱን ጫማውን ልሸከም አይገባኝም። እስኪ ጫማውን በሉ ልሸከም አይገባኝም። ማን ያለው ይሄ? ዮሐንስ አጥማቂው አይደል? መጥምቀ መለኮት ነው። ጫማውን ልሸከም አይገባኝም ማለት እንኳን እሱ ላጠምቀው እኔ ጫማውን እንኳን መሸከም አይገባኝም። ክብሬ ከሱ ጫማ በታች ነው ማለቱ ነው። የክርስቶስ ጫማ አገልግሎቱ በምድር ላይ ሲመላለስ በእግሩ የሚያጠልቀው ነው አይደለም? ጫማ አገልግሎቱ ይሄ ነው። ከጫማው በላይ ደግሞ ክብር ያላት መለኮት የተዋሃደውን ሥጋ መንፈስ ቅዱስ የከፈለባት እመቤታችን ቅድስት ድንግል ማርያም ናት። ጫማው ሲኖር እያጠለቀ ከመንገድ መንገድ የሚመላለስበት ነው አገልግሎቱ። ወይም ተጫምቷል የሚል ነገር ባናገኝም ማለት ነው። ድንግል ማርያምን ግን ወሐራያ እግዚአብሔር ለጽዮን ከመ ትኩን ነው ማይደረው። እግዚአብሔር ጽዮንን ማደሪያ እንድትሆን መርጧታል። እንዲህ አለ ዛቲ ይእቲ ምዕራፌ ይላል። እሷ ግን ለዘላለም መኖሪያዬ ናት አለ።
ከጫማው በታች ነኝ ካለ ከዘላለም መኖሪያው በታችማ በጣም ነው እንጂ ዮሐንስ። ስለዚህ እሱ ቦታ ከእግሯ በታች ነው፣ እንደ ጫማዋ ነው ማለት ነው። ስለዚህ ማንም ከማይበልጠው ከዮሐንስ በላይ እመቤታችን እንደው ማንም አይበልጣት፣ ከሱም ትልቃለች። እሷ ትለያለች። ከሴት ከተወለዱት ማንም ዮሐንስን አይበልጣውም ማለት ቅዱስ ገብርኤል እናቱ ኤልሳቤጥ ሳይቀር ከሴቶች ከተወለዱት ማንም እሱም ባይበልጣው አንቺ ግን ከሴቶች ተለይተሽ የተባረክሽ ነሽ ብለዋታል። እሷ ከሴቶች ትለያለች፣ እርሱ ግን ከሴቶች ከተወለዱት መካከል ነው፣ ክብሩ ማንም አይበልጣውም ተብሎ የተነገረው። በራሷ ዙሪያ 12 ከዋክብት አክሊል ሆነውላታል ይላል። ኮከብ የሚለው መገለጫ የጻድቃን የቅዱሳን ማሳያ ነው። ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ ከኃጢአት ጎዳና ከመጥፎ መንገድ ብዙዎችን ወደ ቅን መንገድ ወደ በጎ የሚመልሱ ለዘላለም እንደ ከዋክብት ይደምቃሉ ሲል ነብዩ በትንቢት ተናግሮላቸዋል። አብርሃምን እግዚአብሔር በሌሊት ወደ ሰማይ ተመልከት ከዋክብትን ቁጠር አለው። ነጽር ውስተ ሰማይ ሆልቆሙ ለከዋክብት የሚለውን ቃል ሲሰማ ይክል ሆልቆቶም እነዚህን መቁጠር አልችልም ማለት ዘርን እንደ ሰማይ ከዋክብት አበዛላለሁ ብሎ የሰማይ ከዋክብት የሚባሉ የጻድቃንን ነፍሳት ነው ይላል። በዚህ በመጽሐፈ መቃብያን አንደኛ መቃብያን ምዕራፍ 36 ቁጥር 41 ላይ አብርሃምን ዘርን እንደ ሰማይ ከዋክብት አበዛለሁ አለው። ከዋክብት የተሰኙ የጻድቃንን ነፍሳት ነው። በይስሐቅ በኩል የሚወለዱ ምእመናንን እንደ ሰማይ ከዋክብት አላቸው። ከዋክብት የተባሉ ቅዱሳን ናቸው። 12 መሆናቸው በክብር አንዱ ኮከብ ከአንዱ ክብር ይበልጣል። በዚህ በቆሮንቶስ መልእክት የመጀመሪያ ክታብ ምዕራፍ 15 ቁጥር 46 ላይ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 41 ጀምሮ በክብር ይላል አንዱ ኮከብ ከሌላው ኮከብ ይለያል ብሎ እንደተናገረ 12 ከዋክብት የተባሉ 12 ቅዱሳን ሐዋርያት ናቸው። የሐዋርያት ሞገሳቸው እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እነሱ 12ቱ በዓለም እየዞሩ የእመቤታችንን ቅድስና ንጽህናዋን ክብሯን ገልጠዋል። ከዚህ ውጪ ምን አለ? ወጽንስ ይእቲ ብእሲት ወትግር ወታምም ለመውሊድ እቺ ሴት ጸንሳ ለመውለድ ደርሳ በምትሰቃይ ነበር ይላታል። እመቤታችን ላቲ ይደለዋ ክብር ወስብሐት ወለወልዳ አምልኮ ወስግደት ለሷስ ክብርና ምስጋና ለልጇም አምልኮና ስግደት ይሁን። በሔዋን የነበረው የመርገም ውጤት ምጥ የለባትም። ዮሐንስ ግን በራእዩ ያቺ ብእሲተ ሰማይ እንግዲህ እመቤታችን ናት ካላችሁ ለመውለድ ደርሳ በምጥ ትጨነቅ ነበር ይላል መጽሐፍ። ምንድነው ምጧ? ዕለተ ዓርብ ውዳሴ ማርያም ላይ ቅዱስ ኤፍሬም ሶርያዊ አፈ በረከት እንዲላል አንቲ ውእቱ ምስራቅ፣ አንቺ ምስራቅ ነሽ። ዘወፃ እምኔኪ ኮከብ ብሩህ፣ ካንቺ ወጣው ብሩህ ኮከብ ነው። ዘነጸርዎ ቅዱሳን በፍስሐ ወባሴት፣ ቅዱሳን በፍጹም ደስታ ያዩት ኮከብ ካንቺ የተወለደ ምስራቅ አንቺ ነሽ። ዘፈታ ላይ ለሔዋን ትለድ በጻይሮ ሕማም፣ ይሄውም ለሔዋን በጣር በምጥ በልብ ጋር በጭንቅ እንድትወልድ የፈረደባት ነው ይለና አንቲሰ ማርያም ሰማይኪ ዘይብል ተፈሲ ኦ ምልዕተ ጸጋ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት። አንቺ ግን እንደሷ በምጥ በልብ ጋር በጭንቅ እንድትወልጂ አይደለም፣ የመልአኩን ቃል ደስ ይበልሽ የሚለውን ሰማሽና መጥቶ ያዳንን የፍጥረት ሁሉ ገዢ የሆነ ንጉሥን ወለድሽልን ይላል። ይሄን ንጉሥ የወለደች ምጥና ጋር የሌለባት ምጥና ጋርን ከፍጥረት ለማስቀረት ጭንቁን ለማራቅ መርገሙን ለማሳለፍ የተገለጠች ታላቅ እናት ናት። ዮሐንስ ግን ደርሳ በምጥ ትጨነቅ ነበር ይላታል። በምጥ የተጨነቀች የተባለች የተለየ የሔዋን ያይደለ ነገር ግን በተለየ መልኩ የሚገለጥ የድህነት ጭንቅ አለ። የድህነት ጭንቅ ቅዱሳን የሚጨነቁት ምጥ ይባላል። የድህነት ጭንቅ ቅዱሳን መላእክት የሚጨነቁበት ምጥ ይባላል። ለምሳሌ ከቅዱሳን ሐዋርያት ዘመን ላይ ከተነሱት ደጋግ አባቶቻችን መካከል ሄሮይ ነው አንዱ ቅዱስ ጳውሎስ በዚህ በገላትያ መልእክቱ ምዕራፍ 4 ቁጥር 19 ላይ በደማስቆ በብርሃን ከተመታ በኋላ የሚያሳድደው የሚሳደድ ሆነ፣ የሚገፋው የሚገፋ ሆነ፣ የሚያስጨንቀው አብሮ ተጨንቀው መከራን ከሚቀበሉት ጋር ተሰለፈና ለምእመናን ምን አለ? እኔ ያገኘሁትን ያወቅኩትን ክርስቶስ በእናንተ እስኪሳል ድረስ እኔ ደግሞ ስለእናንተ ምጥ ይዞኛል አለ። የወንድ ልጅ ምጥ ማለት ነው። ቅዱስ ጳውሎስ ምጥ ይዞኛል ማለት ምን ማለት ነው? የሔዋን መርገም ደርሶብኛል ማለት ነው እንዴ? ምጥ ይዞኛል ማለት እኔ ያወቅኩት የድህነት መንገድ በአብ ተወልድና በስመ ክርስትና ተከብሩበት ዘንድ ስለእናንተ ድህነት እኔ እጨነቃለሁ ማለት ነው። ለድህነት ቅዱሳን ያላቸው ጭንቅ ምጥ ይባላል። አንድ ስንለምናቸው፣ ሁለት ሳንለምናቸው አምላክ ቁረጣ ሲል በድጋሚ ርዕስ ደግሞ አንድ ዓመት ተዋት የሚል እስከ መቼ ነው የማትምራቸው ብለው የሚለምኑ ቅዱሳን መላእክት ስለ ሰው ልጆች መዳን ይጨነቃሉ። የድህነታቸው ጭንቅ ምጥ ተብሎ ተቀምጧል። በትንቢተ ኢሳይያስ ምዕራፍ 26 ቁጥር 16 ላይ
ለመውለድ ደርሳ ሴት በምጥ እንደምትጨነቀው ሁሉ እኛም እንዲሆነናል አሉና እኛም ጸንሰናል ምጥም ይዞናል አሉ መላእክት። አሁን መላእክት ጸንሰው ምጥ የሚይዛቸው ሆኖ አይደለም የሰው ልጅ መዳን ያስጨንቃቸው። እመቤታችን የሰው ልጅ ድነት ያስጨንቃታል። ፍጥረት እንዲድን ትመኛለች። ለዚህ ነው በቤተ መቅደስ ስታድግ መጻሕፍትን ትመረምር ነበር። የኢሳይያስን መጽሐፍ ስታነብ እነሆ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች። ምን አለ ከዚች ድንግል ዘመን ደርሼ እንጨት ሰብሬ ውሃ ቀድቼ ባገለግልኳት ትል ነበር። እኔ በሆንኩ አላለችም። ምን አለ ያቺ ድንግሊቱ በድንግልና እየኖረች እኔ እንኳን እሷን በሆንኩ አትልም። አምላክ ቅዱስ ያሬድ እንዘ አመቱ እሙረሳያ አገልጋዩ ባሪያ ሆና ሳለ እሱ ግን እናቱ አደረጋት ይላል። እናቱ አድርጎ አከበራት እመቤታችን። ስለዚህ ራሷ ጸንሳ ወለደችው። መልአክ መጥቶ ካንቺ ጋር ነው እግዚአብሔር ሲላት ወልዳው እግዚአብሔር ከናንተ ጋር ነው አለችና አማኑኤል አለችው ስሙ። እስኪ አማኑኤል በሉ። ምን ማለት ነው አማኑኤል ማለት ነው? እስኪ ሁላችሁም ራሳችሁን እንደዚህ ያዙ። እግዚአብሔር በሉ። ስትይዙ ነው ያላችሁት መሰለኝ እንደዚህ ዛሬ። እግዚአብሔር በሉ ከኛ ጋራ ሆነ። ከማን ጋር ሆነ? እግዚአብሔር ከማን ጋር ነው የሆነው? ከኛ ጋር ሆነ ያልነው የኛን ስጋ ስለነሳ ነው አይደለም? ከኛ ጋር ሆነ ያልነው የኛን ስጋ ስለለበሰ ነው አይደለም? ከኛ ጋር ነው ያልነው የኛን ስጋ ስለተዋሃደ ነው አይደለም? እርግጠኛ ናችሁ? ስለዚህ ሲወለድ ምን ያህል ስጋ ሰጣችኋል እናንተ? የኛን ስጋ ስለተዋሃደ ነው ካላችሁ ስንት ምን ያህል ስጋ በግራም ነው በኪሎ ነው ምን ያህል ሰጣችኋል? የኛን ስጋ ተዋሃደው ያልነው የኛዋን ድንግል ማርያም ይዘን ነው። ሰው ድንግል ማርያምን የኔ ሳይል እግዚአብሔርን ከኔ ጋር ሆነ ማለት አይቻለው። ድንግል ማርያምን የኛ ሳንል እግዚአብሔር ከኛ ጋር ሆነ ማለት እሱ የተዋሃደው የሷን ስጋ ነው፣ የለበሰው የሷን ስጋ ነው፣ የነሳው የሷን ስጋ ነው። እሷ ግን የኛ ወኪል ስለሆነች የኛን ስጋ ነሳ እንላለን። ከሷ ጋር ሆኖ ነው ከሁላችን ጋር ሆኖ የሷን ስጋ ነስቶ ነው የኛን ሰው ሆነ ያልነው። ሰውን ሰው ያሰኘው በድንግል ማርያም በኩል የተገለጠበት ስጋው ነው። ስለዚህ የኛን ስጋ ነሳ ያለው የሷን ስጋ ነስቶ ነው። መልአክ ትጸንሻለች ትወልጃለች ሲላት እንደ ኒቆዲሞስ ሳትከራከር እንደ ካህኑ ዘካርያስ ሳትጠራጠር አካሄዱን በመመርመር ይኩነኒ ያለች። ይኩነኒ ማለት ተስማምቻለሁ ማለት ይሁንልኝ ያለችው። ይሁንልኝ ልመና ነው አይደለም? ይሁንልኝ እባክህ እንዲህ ይደረግልኝ ካለ አንድ ሰው ምን ማለት ነው? እየለመነ ነው አይደል? እየነገራት አንድ ነዳይ ብር ልትሰጥ ይል እባክህ ስጠኝ ይላቸዋል። ምን ያስገበግባል? ልሰጥ ነበር እንዲያውም ትቼዋለሁ ትላላችሁ አትሉ አይደል? እመቤታችን ምን ያህል ጉጉቷን ተመልከቱ። መልአክ ትጸንሻለች ትወልጃለች ለእግዚአብሔር የሚሳነው ነገር የለም እያላት እሺ አይደለም ያለች ይኩነኒ ለመነችው። በከመ ትቤለኒ ያልከኝ ሁሉ ይደረግልኝ አለች። ከስምምነት በላይ ልመና መሻቷን ነው የሚገልጠው። ምጧ ይሄ ነው። 9 ወር ከ5 ቀን በማይጸኗ ስታሳድረው ተወልዶ ደግሞ ዓለምን ሁሉ እንዲያድን እመቤታችን ጽኑ ምኞት ስለነበራት ወልዳው እግዚአብሔር ከኔ ጋር ነው አላለች ከናንተ ጋር ብላ ደግሞ ለኛ የካህናቱ ቀዳሚ እሷ ናት። ካህኑ ከቤተ መቅደስ እየወጣ ዲያቆኑ ተነሱ ሲል ካህኑ እግዚአብሔር ምስለ ኩልክሙ ይላል። ይሄ መጀመሪያ ያለችው እመቤታችን ናት። ከመቅደስ ወጣ አይደለም ከማህፀኗ ያንን እውነተኛውን አምላክ አስወጥታ ወይም አውጥታ ወልዳ ያለ ምጥ ያለ ጋር ያለ ልብ ጭንቅ ከናንተ ጋር ይሁን ብላ የሰጠችን እሷ ናት። ሌላ ቀይ ዘንዶ አየሁ፣ ታላቅ ዘንዶ አለ። ያ ቀይ ዘንዶ በሰማያታት ደም ስኩር በደመ ሰማያታት የሰከረ አርዌው ዲያብሎስ ነው። ያንን አሕዛብን በብረት በትር የሚገዛውን ወንድ ልጅ የወለደችውን ሴት ሊጣላት በፊቷ ሲቆም እርሱን ነጥቀው ወደ አባቱ ዙፋን ወሰዱት ይላል። እንግዲህ በልጅነቱ ያረጋ አይደለም። ነጥቀው ወደ አባቱ ዙፋን ወሰዱ ሲል ጽንሰት በእርገት ተከናውኖለታል። ከእርሱ አቅፍ እያለ ከአባቱ ዙፋን አልተለየም። ገና በሕፃንነቱ ፍጹም አምላክ ነው። እሱ ፍጹም አምላክ ነው። ከአብ ከወልድ ከመንፈስ ቅዱስ አንድነት ያለው አካላዊ ወልድ በአካል ወደ ምድር ቢወርድም ከሰማይ ዙፋኑ ግን አልጎደልም። በማኅፀኗም እያለ ምን ይላል ቅዱስ ያሬድ? አጽነነት ድንግል ርዕሳ መንገለ ከርሳ። ድንግል ማርያም ራሷን ወደ ማኅፀኗ መንገድ ሰንበል አድርጋ ስትሰማ ከላይ ያልጎደለ ከታች ያልተጨመረበትን ታላቁን ክቡር አምላክ እዚህ መላእክት ቅዱስ ቅዱስ እያሉ ያመሰግኑታል። በላይ የሚመሰገነው ምስጋና ማኅፀኗን ዓለም አድርጎ አዳመጠች። ዛሬ ቅዱስ ኪሩብ እናስባለን አይደል? ኪሩቤል ቅድም ወንድማችን አቤል ሲነግረን ዙፋኑን ይሸከማሉ። ምኑን ይሸከማሉ? እሷም ዙፋኑን አይደለም የተሸከመችው፣ እሷ ዙፋን ነው የሆነችው። ራሱ እሱን ነው የተሸከመችው። ዙፋን ሆና እሱን ተሸከመች። እነሱ አትሮንሱን ይሸከማሉ፣ ማደሪያውን ይሸከማሉ። እርሷ ግን ራሷ ማደሪያ ሆነች። ሰማይ ወምድር ዘኢያገምሮ እፎ ማኅፀነ ድንግል ጾሮ። ሊቃውንት ሰማይና ምድር የማይችሉትን እንዴት ድንግል ማርያም ቻለችው ይላሉ። ሰማይ አይችለው፣ ምድርም አይችለው።
መንበሩ የእግሩ መረገጫ አድርጎ ሰማይና ምድር ለክብሩ ገልጦበታል። ያን የማይችለው የ15 ዓመት ገሊላዊት ብላቴና ብለዋ ድንግል ማርያም ግን በማይጸነው አሳደረችው። ያንን አካላዊ ቃል ጸንሳ የወለደችውን ወደ አባቱ ዙፋን ወሰዱት ማለት ገና ሕፃን ሳለ መለኮታዊ ክብር ያልተለየ እስከ ጥምቀት ያልጠበቀ ከአባቱ ዙፋን ያልተለየ ነው። በዚያም በዚህም ያለ በዓለም ሁሉ የመላ በእጆቿ መካከል ግን አቅፋው ዓለምን በእጆቹ ይዞ የሚኖረውን ጌታ እመቤታችን በእጆቿ መካከል አቀፈችው። እሷም በዘማነ ድንግል እሱ ብዙሎ ነው በድንግል ማርያም ጀርባ ታዝሎ ወደምትሄድበት ስፍራ ወደ ተሸሸችበት ቦታ ወደ ተዘጋጀላት መካን ሸሽታለች። እሱ ከሰማይ ከተጣለ በኋላ ያቺን ሴት አባሯት አሳዷታል፣ ተከተላት ይላል እና ያን ጊዜ ለእርሷ 2 ታላቅ የንስር ክንፎች ተሰጣት ይላል። 2 ታላቅ ክንፍ ማለት ለእመቤታችን ለቅድስት ድንግል ማርያም የተሰጣት ንጽሐ ሥጋ ንጽሐ ነፍስ ነው። በሰማይ በምድር ያለ ክብሯ ማሳያ ነው። ተመልክ ክንፍ ሰጥቷታል። ባለ ክንፍ ናት። እስኪ ባለ ክንፍ ናት በሉ። አውሬው ግን ስላላወቀ ይላል እሷ ዘመናት የዘመን እኩሌታ ከፊቱ ስትሸሽ ክንፍ እንደሰጣት አውሬው አላወቀም። ዘመን 1 ዓመት ነው። ዘመናት ከ1 ዓመት በላይ 2 ዓመት ነው። የዘመን እኩሌታ ግማሽ ነው። 3 ዓመት ከመንፈቅ በግብጽና በኢትዮጵያ የተሰደደች ታላቅ እናት ናት። ክንፍ ተሰጥቷት እሱ ሳያውቅ ውሃ ከአፉ እንደ ጎርፍ ብዙ አፈሰሰ፣ እንድትወሰድ ከኋላው አደረገ ይላል። በዚህ ጊዜ ምድር ግን ያችን ሴት ረዳቻት ይላል። አሁን የምድር እርዳታ ብዙም አይታየም። ለምን አይታየም ያላችሁኝ እንደሆነ ክንፍ ያለውን ሰው ውሃ በመዋጥ ከውሃ መታደግ ይቻላል እንዴ? ይቻላል? አሁን አንዲት ወፍ አይታችሁ ውሃ እንዲያው ይውሰዳት ብላችሁ ውሃ ብትለቁ ውሃው ሌላ ቅያስ ቢመጣለት መሬት ተከፍቶ ቢሰርግ ራሱ ለዛች ወፍ ምንም እርዳታ አይሰጥም። ምክንያቱም ወፊቱ በክንፏ ከዚህ ከምድር ጎርፍ በላይ ስለሆነች ማለት ነው። የምድር ጎርፍ የሚባለው በፍቺው ልበ አምላክ ነብይ እግዚአብሔር ቅዱስ ዳዊት በመዝሙር 143 ቁጥር 8 ላይ ፈኑ እዴከ እማርያም አድህነኒ ወባለሃኒ እማይ ብዙ ክንድህን ከአርያም ላክ ከብዙ ውሆች ከጎርፍ አድነኝ እያለ ይማጸነዋል። ብዙ ውሆች ጎርፍ የተባለው መከራ ሞት ነው። ርኩሳን ኃጣዊ የሚባሉ እኩያት መርገም የሚባል ክፉ ምኞት ምድራዊ ሐሳብ ጊዜያዊ ቅድ ሁሉ ጎርፍ ይባላል። የምድር ፈተና ነው። በምድር ሲኖር ሰውን የሚያገኘው እስከ ሞት የሚያደርሰው መከራ ሁሉ ጎርፍ ይባላል። ያን በአሸዋና በጽኑ መሰረት ላይ የተሰራውን ቤት ጌታ በምሳሌ ሲናገር ከላይ ዘንሙ ዝናማት ዝናብ ዘነበ፣ ከጎን ነፉ ነፋሳት ነፋስ ነፈሰ፣ ከታች ከምድር ግን ወውህዙ ወሃይስት ጎርፎች ጎረፉ ይላል። ጽኑን ቤት ወገፍእዎ ለውቱ ቤት ወይ ወድቀ ቤቱን ሲገፉት አልወደቀም። በአሸዋ የተሰራውን ቤት ግን ወገፍእዎ ለውቱ ቤት ወወድቀ ወኮነ ድቀቱ አብየ ወደቀ ወዳደቁ የከፋውን ያኛው ቤት እስመ በዲበ ኮክ ተሳረረ በጽኑ መሰረት ላይ ስለታነጸ አልተጎዳም ነው የሚለው። ጎርፍ የሚለው ያን ሞት መከራ ያመጣው ነው። በስደቷ ዘመን ሞትን አሳውጆ ሕፃኑን ሊገል የሚሻው ንጉስ ተነስቶ እሷንም ማሳዷታል። ስምዖን ሲናገር ባንቺ በልብሽ ሰይፍ ያልፋል ብሎ እንደተናገረ በሷ በነፍሷ የሚያልፈውን መከራ ሞት በሙሉ እያሳለፈች ስትሄድ ምድር ግን አፏን ከፍታ ውሃውን በመዋጥ ረዳቻት ይላል። ሴቲቱን የረዳች የመጀመሪያዋ ምድር ሞትን ከፍጥረቱ ሁሉ የዋጠ አካላዊ ቃል ኢየሱስ ክርስቶስ ምድር ተብሎ ተነግሮለታል። ምክንያቱም የተገለጠው ከምድር በነሳው ስጋ ነው። ስሙ አንዱ ስለራሱ ሲጠይቅ መነ ይብልዎ ለወልደ እጓለ እመሕያው ሰዎች የሰው ልጅ ማን ይሉታል ብሎ ሲናገር ወልደ እጓለ እመሕያው ማለት ወልድ ልጅ ነው ልጅ ነው። እጓል ማለት እንደገና ልጅ ነው። የሰው ልጅ ማን ይሉታል ይላል። ወልደ እጓለ እመሕያው ማለት ምድር ሕያው ማለት ከሰማይ የተገኘው ነው። አምላክ ወሰብዮን ክርስቶስ ተብሎ የሚጠራው ማን ይሉኛል ብሎ መጠየቁ ነው። እርሱ ለዘላለም ሞትን ይውጣል። ታላቁ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 54 ላይ በዚያ ጊዜ ሞት ድል በመነሳት ተዋጠ ይላል። ሞትን የዋጠ ሴቲቱን የረዳ ተሸክማው የተሰደደችው ልጇ ራሱ ነው። እነ ትዕማን እነ ኮቲባ ደጃፍ ደርሰው የውሃውን ጌታ ውሃ ጠምቶት ውሃ ነፈጉት። የዘላለም ስንቅ የእድሜ ቀለብ የሆነውን ክርስቶስን ተሸከመ። እመቤታችን በየደጃፉ ፍርፋሪ ግን ከሰዎች ስለምናለች። ያ ጊዜ ልባቸውን ያጨክንባት ነበር ጸላይ ዲያብሎስ። እንዲያውም ልጇን እያነሱ ከመሬት ላይ ሁሉ ይጥሉት ነበር። አዝና ልታለቅስ ስትል ኃይሉን እንዲያሳይ እንድትተው ሁሉ እነ ዮሴፍ ይናገሩ ነበር።
በዚያን ጊዜ ሰብአዊ ክብር ተገፈው ወደ አውሬነት የተለወጡ አሉ። ምድር ተከፍታ በከንቱ የተዋጡ አሉ። ምድር ረዳቻት። በስደቷ ዘመን ክርስቶስ ልጇ ምድራዊውን ስጋ ለብሶ እንደ አምላክነቱ ብቻ ሳይሆን እንደ ሰውነቱ ሲረዳት ከእናቱ ጋር ይታዘዛት ነበር። በልጅነቱ ጀምሮ ለእናቱ ማለት ነው። እናቱን ሲረዳ የኖረ ልጅ ሆኖ አገልግሏታል። ወረዳአታ ምድር ለይቲ ብእሲት የመጀመሪያው ምድር የተባለ እርሱ ነው። ሁለተኛው ግን ምድር ረዳቻት የተባለው እኛም ጭምር ነው። ታላቁ ኢሳይያስ በትንቢቱ ምዕራፍ 1 ቁጥር 2 ስማ ሰማይ ዋጽሜ ምድር ሰማይ ስማ ምድር አድምጪ ይላል። የምትሰማ ምድር የለችም። አድምጪ የተባለ ምድር የሰው ልጅ ነው። ምድር ረዳቻት ማለት ድንግል ማርያምን የሚረዱ የሷ ብዙ ልጆች አሉ። ድንግል ማርያምን መርዳት ለመረዳት ነው። አሁን አንዳንድ ጊዜ ሲነቀፍ ብዙ ጊዜ አያለው መነሻ ምንጭ ስለሌለው እናቶቻችን በከንቱ ያሉት ስለሚመስለን ማለት ነው። በቀንነት ካየነው እንዴት ያለ ምስጢር ያለው ነው። አምላካችን ያው እርዱኝ እረዳችኋለሁ ብሎ ይላሉ እናቶች አይደል? ይሄ ግን አዋቂ ጠንቋይ ቤት ለመሄድ ነው መሰለኝ የሚሉት ብዙ ጊዜ እንጂ እርዱኝ እረዳችኋለሁ አባባሉ እግዚአብሔር አምላክ እሱ ራሱ ለማኝም ነው መጽዋችም ነው። በትምህርተ ቡአት ላይ ዘያአስ ተወካፊ ይሉታል አባቶቻችን። ተቀባይ ሰጪ ነው፣ ለማኝ መጽዋች ነው። በድሃው ላይ ያደረ የሚቀበል እሱ ነው። በባለጠጋው ላይ ያደረ የሚመጸውት እርሱ ነው። ድሃ ሲለምናችሁ እጁን ሲዘረጋ ምን እንደምትሉት ስለ እግዚአብሔር ሲላችሁ አቤት የት ይስተኝ እስኪ አንድ እንደው ደህና ልባም ነዳይ መጥቶ ስለ እግዚአብሔር ካላችሁ እግዚአብሔር ይስተስቱት የት ነው ያለው? የት ይስተኝ የት ሄጄ ላገኘው ቢላችሁ ምን ትላላችሁ? እግዚአብሔር ይስጥ ማለት እንደው ባገባው ጥንቱን እኔ ሲሉ አላቀም። በመጻሕፍት እናት አባቶቻችንም በልማድ ትውፊት ካለበት ቦታ ያድርሰን የሚሉት ካደረሱ እንኳን አድርሰናል ለሚባል አሰበም ወደዚህ ወደ ገዳም ወደ ገጠሩ የሀገራችን ክፍል ላይ ነዳይ ከደጅ ሆኖ ስለ በእንተ ስማ ለማርያም ይላል። እንደው ስለ መብርሃን ብለው እያለ ይለምናል። አድርሰናል ለሚሉ ከሰጡ ነው ደግሞ አይዋሹም እኮ እግዚአብሔር ደጅ ቆሞ እየተማጸናቸው አይዋሹትም። ዛሬ ግን የከተማው ሰው ልቡም ከኪሱ ጋር አብሮ የተሰፋ ነው። እኛ ካልበረደን ኪሳችን እጃችን አንከትም አይደል? የበረደው ሰው ነው ለጉራ እጁን ኪሱ የሚከት እንጂ ደሃ ችግረኛ መጥቶ አይቶ የሚመጸውት ሰው የለም። ቅድም እንደው ታሪኩ ደስ ይላል አንብቡት ብሎ በህዳር 13 ወንድማችን አቤል ያመለከተን ታሪክ አለ። ያስከናፈል እስኪ በቤት ስራ ይሆናችሁ አንብቡት። በ13 ህዳር ማለት ነው። እኛ አንመጸውትም። መፍቀሬ ነዋይ ገንዘብ የምንወድ ደሃን የምንገፋ ሰዎች ነን። የሚማጸነን ሰው የእግዚአብሔር ማደሪያ ነው ራሱ። ስለዚህ በደሃ ላይ አድሮ የሚቀበለው ማን ነው? ማን ነው የሚቀበለው? ለደሃ ቸርነትን የሚያደርግ ይላል ጠቢቡ ሰሎሞን። ለማን ያበድራል? ለእግዚአብሔር። በዚህ ስለ ምጽዋት በሚናገረው ፍትሐ ነገሥት ክፍል ላይ ምጽዋት እሰ ልቃህ አምላካዊት ይላል። ወካይ በይእቲ ተናግዶ ምስለ አምላክ ማይመንት ረባይት። ምጽዋት ማለት አምላካዊ ብድር ናት። ከእግዚአብሔር ጋር የምትፈጸም ንግድ ትርፍ ያለባት ኪሳራ ማታመጣ የታመነች ናት ይላል ምጽዋት። ስለዚህ በደሃው ላይ አድሮ የሚቀበለው ማን ነው? የሚቀበለው ማን ነው? እግዚአብሔር። ስለዚህ ደሃውን እርዱ ማለት ማንን መርዳት ነው? እግዚአብሔር። እርዱኝ እረዳቸዋለሁ ያለው ለዚህ ነው። መጹቱኝ አበድሩኝ ያለ ለደሃ ቸርነት ማድረግ ማበደር ነው። ሌላ ቦታ ለመሄድ አይደለም። ለደሃ ለችግረኛው ለመራራት ነው እንጂ ምድር ረዳቻት ማለት እመቤታችን የምትረዳው ሆናል። የማንም እርዳታ አትፈልግም። እሷ ክንፍ አላት። ምድራዊ መከራ፣ ምድራዊ ችግር፣ ምድራዊ ጊዜያዊ ፈተና እመቤታችን አያጠቃትም። ነገር ግን ከዚህ መመከት አሁን ስለ እመቤታችን ጠበቃ ሆኖ መናገር ምድር ረዳቻትነቷ እኛ ምድራውያን ተነስተን ስለ እመቤታችን ጠበቃ ካልሆን ነገ በሰማይ መንግስት ማንም ጠበቃ አይሆንልንም። ዛሬ ስለሷ ካልተከራከር ነገ ማንም አይከራከርንም። ዛሬ አንደበታችንን አውሬው ስለሚያነሳው ኑፋቄ መልስ ካልሰጠንበት ነገ የሚመሰክር ክርስቶስ ራሱ በምድር የሚመሰክርልኝ በሰማይ መሰክርለታለሁ አለ። አሁን በምድር ምስክር የሚሻውን እኮ አይደለም እሱ ተፈጥሮ ራሱ ይመሰክርለታል አይደል? እስመ ስማ ቃላቱ ተግባር የቃሉ ምስክር ስራው ነው። ስራው ሁሉ የክርስቶስ ይናገራል። ባትናገሩ ፀሐይ ማለዳ ትወጣለች፣ ሰርክ ትጠልቃለች። ይሄ ሁሉ ይመሰክራል። መጋቢ አስተዳዳሪ የሚያኖር አለ የሚለው እኛ ሳንናገር ተፈጥሮ እንኳን ያስተምራል። ሰማያት የእግዚአብሔርን ክብር ይናገራሉ። የእጁ ስራ ሁሉ ክብሩን ይመሰክራል። እኛ ባንናገር እግዚአብሔር አምላክ የክብሩ ምስክር ነው። ስለዚህ እንዲያውም በኪዳን ምስጋና ላይ ገባሬ መላእክትን የፈጠርክ አበ ሁሉ የሁሉ አባት ሳራሪሃ ለምድር ምድርን የመሰረትክ ሰርጎ ዓለም የዓለም ጌጥ ዜናዊ ስቡህ አንተ ወመንክር ስምከ ይሄን የተናገርክ አንተ ምስጉን ነህ፣ ምስክርነትም የተደነቀ ነው ይለዋል።
እሱ በራሱ ስለራሱ የራሱ ምስክር አይሻል። የሚመሰክርልኝ እመሰክርለታለሁ ማለት ስትናገሩ እኔ የምናገርላችኋለሁ። የምንኖረው ስለሱ ለመመስከር ነው፣ የምንሞተው ግን ሊመሰከርልን ነው። ስለዚህ በዚህ ዘመን እኛ የጠቀምነው መስሎን በሚመጣው ዓለም እኛ እንጠቀማለን። ዛሬ ቆርሰን ስላጎረስን ቀደን ስላለበስነው እንደ ፀሐይ አብርተን ስላጎረስነው ለዘላለም ሳንራብ ሳንጠማ በክብር እንኖራለን። ምድር ያቺን ሴት ረዳቻት። ባለ ክንፏን ሴት ውሃውን አፋን ከፍታ ስለዋጠች ረዳች ተብሎ ተነገረ። የታላቁ ንስር ለዚያም ተመልከቱ፣ እንደ አዋፋት እንደ ርግብ በጥቂቱ አይደለም እጅግ አብልጦ ወደ ላይ መብረር የሚቻለው የንስር ክንፍ ተሰጥቷታል። እንኳን ጎርፍ ዝናብ እንኳን የማይመክታት ናት። ከዝናብ ከደመናው በላይ መጥቆ ወደ ላይ ሊበር የሚችለው ንስር ነው። እዚያ ደረጃ የሚበረው ንስር ግን ውሃ በመዋጥ ሴቷ ረዳቻት ይላል። የአውሬው ግን ስለማያውቅ ማለት ነው። ጠላት ዲያብሎስ ከሚጠላው ነገር ትልቁ ጠላቱ እመቤታችን ድንግል ማርያም ናት። ታላቁ አባታችን ካለ ላሊበላ ዳግማዊ ያሬድ ኢትዮጵያዊ ዲዮስቆሮስ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ ወረከቦ ስቃየ በመስቀሉ ለዋህድኪ ወበንተዝ ፈድፋደ ይጸልአኪ ሰይጣን ኩሎም ዘመደ ፍጡራን። በአንድ ልጅሽ በክርስቶስ መስቀል ሰይጣን ክፉኛ መከራ ስላገኘው ከፍጥረት ወገን እንዳንቺ ማንንም አይጠላም ይላል። ባልቻላት ጊዜ እሷ ላይ ተቆጣና ይላል ከሷ ዘር የቀሩት ሊጣላቸው ሄደ። ማን ሊጣላ ሄደ? እስካሁን የሷን ዘሮች አይተናል እንዴ? ከአንድ ጀምሮ አንድ አሕዛብን በብረት በትር የሚገዛ ወንድ ልጅ ወለደች ነው የሚለው። ከዛ ከወንድ ልጇ ባሻገር ወደ ምድር እንደወረደች ነው የሚናገረው። ለካ ዘር አላት እቺ ሴት። ከየት ያመጣችው ያላችሁ ቅዱስ ዮሐንስ የሷ ዘር አለ ለያዕቆብ ትእዛዝ እግዚአብሔር። የእግዚአብሔርን ሕግ የሚጠብቁ ለድንግል ማርያም ዘሮች ናቸው። ወይ ሄሉ በጽድቁ ለኢየሱስ ክርስቶስ የክርስቶስ ምስክርነት ያላቸው ክርስቶስ የመሰከረላቸው የድንግል ማርያም ዘሮች ናቸው። እሷ ባትሆን አውሬው ያጠፋን ነበር። ድርሻችን እድል ፈንታ ጽዋ ተርታችን ሰዶምና ገሞራን መምሰል ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ወሶበ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘርአ ከመሰዶም እንኮነ ወበከመ ገሞራ መሰል። የጸባኦት አምላክ አሸናፊ እግዚአብሔር ለኛ ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር። እንግዲህ ከሷ ዘር የቀሩትን ሊጣላ ሄዶ በባህር አሸዋ ላይ ቆመ ይላል። ክርስቶስ በምድር አንጻር በምድር ላይ ወርዶ ስጋን ለብሶ ስለረዳት ምድር ረዳቻት ለሱ ተነግሯል። ምድር ረዳቻት የሚለው ሁለተኛ ምድር ሆይ የእግዚአብሔርን ቃል ስሚ ተብሎ እንደተነገረ እንደገና ምድር ሆይ እግዚአብሔርን አመስግኑ፣ ምድር ሆይ ለእግዚአብሔር እልል በይ። መጽሐፍ ሁሉ እንደዚህ ነው የሚለው። ምድርን እልል አትልም። አሁን ምድር አይደል? መዝሙረ ዳዊት መዝሙር 100 በቅንፍ 101 ቁጥር 1 ላይ ምድር ሆይ ለእግዚአብሔር እልል በይ ይላል። መዝሙረ ዳዊት መዝሙር 96 ከቁጥር 1 ምድር ሁሉ እግዚአብሔርን አመስግኑ ይላል። መዝሙር 96 ቁጥር 4 ላይ ምድር ሁሉ እግዚአብሔርን አመስግኑ። ምድር እግዚአብሔርን አመሰገነች ማለት በምድር የምትኖር የሰው ልጆች ማለት ነው። ሴቲቱ ረዳቻት ማለት ክብሯን የሚመሰክሩ ከምድር የተገኙ ልጆቿ ናቸው። የመጨረሻው ግን ምድርም ረዳቻት ማለት በስደቷ ዘመን የረዳች እመቤታችንን ከመከራ ያሳረፈች ምድር ናት። ያቺ በነገረ ማርያም ትምህርታችን የምናውቃት ሁለት ምድር ናት። አንደኛይቱ ስደት መታ ስደተኛ ነሽ ያላለች ርስቷን ግን አስራት አድርጋ ያስረከበች ኢትዮጵያ ናት። ድንግል ማርያምን የረዳቻት ምድር። ሁለተኛ ያረፉበትና የሄሮድስን ሞት የሰሙበት ደብረ ቁስቋም ናት። ቁስቋም ብለን አክብረናል። አሁን በስድስት ረዳች የተባለች ምድር በሷ በአተ ቁስቋም ወደ ቁስቋም መግባቷ የሚታሰብበት ዕለት ስላከበርን ማለት ነው። በጣም የሚደንቀው እንደው አሁን ወቅታዊ ካለው ሁኔታ ተመልከቱ እስኪ። ምድር ረዳቻት ተብሎ ሞትን መከራን የዋጠች ስደትን ያስቀረች ለስደተኛ እንግዳው መጠለያ ቤት የሆነች እቺ ምድራችን በጥንቱ ዘመን እንግዳ ስደተኛው ሲመጣ የሚያርፍባት ናት። ዛሬ ግን ሞትን የምታስቀር ሞትን የምትውጥ መከራን የምታርቅ አይደለች። እንደው መከራን የምትወልድ ሞትን የምታምጥ ናት ምድሪቷ። ወንድም ወንድሙን የሚገፋበት እኔ ልትረፍ አንተ እለፍ የሚልበት አይደል? እኔ ልረፍ አንተ ግን እለፍ የሚል ሰው አለበት። እኔ ልኖር አንተ ግን ከዚህ አትኖር ብሎ ወንድም ወንድሙን የሚገፋበት የራሱን ዜጋ አይደለም ከሌላው ዓለም የመጣው ተንባላት ማለት በቤተ እስልምና ያሉትን ማለት ነው። ወደ አበሻ ምድር ሂዱ ብሎ ነብያቸው ወደዚህ ሀገር ሲልክ እንግዳ የምትቀበል ሀገር መሆኗ በሌላ ቤተ እምነት ተከታዮች የተመሰከረላት ናት። ኢትዮጵያ እንግዳ ተቀባይ ይባል ነበር ድሮ። እንግዳ ታውቃላችሁ? አብርሃም እንግዳ ተቀባይ ነው የሚባለው አይደል? እንግዳ ይቅርታ ቤታችሁ መጥቶ ያውቃል? እንግዳ አይደል? እንግዳ ቤታችሁ መጥቶ ያውቃል? ያውቃል አይደል? እርግጠኛ ናችሁ? እኔ ደግሞ በጣም እርግጠኛ መሆን መናገር የምችል እንግዳ ቤታችሁ መጥቶ
አያውቅ። በዚህ ዘመን እንደመታደል ነው። እንግዳ ማለት ለምሳሌ አጎት ከመጣ ዘመድ ከመጣ የምታውቁት ሰው ከመጣ እሱ እንግዳ ይባላል። ወዳጅ ዘመድ ነው። የሰማችሁ ነው። ዛሬ ተቀበላችሁ ነገ ስትሄዱ የሚቀበላችሁ ሰው እንግዳ ይባላል። እንግዳ ማለት የማያውቃቸውና የማያውቁት ሰው ሄዶ ማረፊያ ያገኘው እሱ እንግዳ ነው። ለሀገሩ እንግዳ ለሰው ባዳ ይባላል። ሰው የማያውቃችሁና የማታውቁት ሰው ለእናንተ እንግዳ ነው። ቤታችሁ ስትሄዱ አሁን በር ላይ ቆሞ ማደሪያ ጥቼ ነው ካለ እግዚአብሔር ይስጥልኝ ነው የምትገርሙት። እሱ ለማኝ ነው የሚባለው እንግዳ ተብሎ አያውቅም። ድንገት መጣ እንደው ጥቁር እንግዳ መጣ ዛሬ የምትሉ ምን አይነት እንግዳ ነው? ቆይቶ ይመጣል። ያንተና ልጅ እኮ ነው እንደው ጥቁር እንግዳ ነው ይባላል። ነገር ግን የሚቆጠር ማለት የሚታወቅ ወይ እናንተ ታውቁታላችሁ ባታውቁት እንኳን እሱ ያውቃችሁና የገሌ ነው ብሎ ይነግራቸዋል። እኛ አጥራችን ግንብ ነው፣ በራችን ብረት ነው። ከዛ እላው ላይ አደገኛ ሽቦ አለ። ያም አለበቃ ይለና ደግሞ የአጽም ምልክት ዴንጀር ይላል አልከላው። እንደው ለዚህ ያልፈቀደለት አጥሩ ካለ ደግሞ ዘመምን ባለው ይጽፋል። እዚህ ግቢ ተናካሽ ውሻ አለ የሚል ጽሑፍ። ውሻው እኮ ራሱ ነው ሰውየው እንግዳ የማይቀበለው ማለት ነው። ይቺን ምድር ግን አስቧት፣ ጥንቱን እንግዳ ነበር የምትቀበለው። በቅዱስ መጽሐፋችን ነብዩ ዕንባቆም የኢትዮጵያ ድንኳኑ ሲጨናነቁ አየዋል። ድንኳን ጊዜያዊ መጠለያ ዳስ ነው። እንግዳ ናቸው በምድር ላይ ኢትዮጵያውያን። እንግዳ ግን ሲቀበሉ ይኖራሉ። ለእመቤታችን ለቅድስት ድንግል ማርያም መጠለያ ሆነ የረዳቻት ይቺ ምድር ናት። ዛሬ በቁም በሽታ ይበላናል። የምንመገበውንም ምግባችንን ደግሞ ገና በሰብል ላይ ያለ አንበጣ ይበላዋል። እርስ በርሳችንም ደግሞ እንበላለን። እግዚአብሔር በትረ መዓቱን አንስቶ ሀብለ ምሕረቱን ዘርግቶ በፍቅር ዓይኖቹ እንዲያየን በምሕረት እጆቹ እንዲዳብሰን ቅዱስ ፈቃዱ ይሁንልን። ቀድሞ ድንግልን ከነልጇ ረዳች የተባለች ይቺ ምድር ዛሬ ግን ራሷን መርዳት ያቃታት ዘመን ላይ ነው ያለነውና ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰው የሚናወጥባት ሰላም መረጋጋት እረፍት ያጣባት ምድር እግዚአብሔር በተአምራቱ በእናቱ ቃል ኪዳን ይፈውሳል። ድንግል ማርያም ይቺን ምድር አስራት አድርጋ ተቀብላለች። እሷ የእመቤታችን አስራት ሀገር ናት ትባላለች። ምድሪቱ እመቤታችን አፍታኒተ ረድኤት ትባላለች። ሊቀ ሰማዕታት ቅዱስ ጊዮርጊስ ገበዟ ነው። እንግዲህ ጊዮርጊስን የሚያክል ገበዝ ፍጡነ ረድኤት እመቤታችን የምታክል ባለረስ አፍታኒተ ረድኤት እያላት እንደምትናወጽ ምድር ናት። ያው እኛ በምንቆመው እርስ በርስ ለማባላት በማንተኛው ሰዎች ድካም ሀገሪቷን እንዳትመዝኑ። እኛ ስንተኛ እነሱ የሚቆሙ፣ እኛ ስንበላ እነሱ የሚጾሙ፣ እኛ ስንዝል እነሱ የማይደክሙ ብዙ ቅዱሳን ያላት ምድር ናትና በአባቶቻችን ጸሎት ሀገራችንን እግዚአብሔር አምላክ ይፈውስልን። በፍቅር በአንድነት በሰላም በስምምነት በፈውስ በጤንነት ሀገራችንና ዓለማችንን እግዚአብሔር በቸርነቱ ይጠብቅልን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እመሂ ስህትኩ አንትሙ እለ በመንፈስ አርቶኒን ያላገባብ የጨመርኩትን ስቼ የሚያጎደልኩትን መንፈሳውያን ወንድሞቼ እህቶቼ አባት እናቶቼ አርሙኝ። ወረድአታ ምድር ለይእቲ ብእሲት ምድሪቱም ሴቲቱን ረዳቻት። ይቆየን። ወስብሐት ለእግዚአብሔር።